ዲቦራ የምትባል ሴት በመሳፍንት ዘመን ሰዎች ግራ ተጋብተው ቁጭ ባሉ ሰዓት ላይ ፍርድ ታወጣለች። ልክ እንደ ዲቦራ ባንተ ቤት አንድ ፍርድ የምታወጣ ልጅ እግዚአብሔር እኔ አስነስቼ እሰጣለሁ። አሜን። ዲቦራ ናት። ሌላ ስም ልጨምርላት? ልጨምርላት? ቃል ኪዳን ልበላት? ቃል ኪዳን ነው ስሟ ራሱ። ቃል ኪዳን ነው ትክክል። እግዚአብሔር ነገርም ለመስራት እንደገና ቃል ኪዳን ሲገባየው እጆቻችሁን ዘርጉና ተረፈ በሉልኝ። የተረፈው ተረፈ ነው። አሜን። ማን ነው እሱ? አባት። አሜን። የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። ለረጅም ጊዜ ለመግባት የተመኘ የቆየህበትን ዛሬ ገባ። አሜን። ታምናለህ? ታምናለህ? የሰማይ አምላክ እግዚአብሔር እንደዚህ ብሎኛል፣ ሰብሮ ያስገባል። የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። ያው እግዚአብሔር ምስክሬ ነው። አንተ ማለት ነው አንተ እንደዚህ ትሆናለህ። የምትሆነው ምን አለ መሰለኝ? ከዚች ቀን ጀምሮ ከዚች ደቂቃ ጀምሮ በየቀን ክሳራ ሳይሆን ትርፍ መቁጠር ይጀምራል። አሜን። ጌታ ሆይ ለሱ ሲናገር አሜን አሉ ሰዎች ትርፋማ የሆኑ። አሜን። ያው እግዚአብሔር ምስክሬ ነው። ጌታ መንፈስ እንደዚህ አለ ከዚህ ቀን ጀምሮ የተደረገብህ የሰዎችን ተንኮል ያንተን ድካም ያለው ነገር ምንም አትቁጠር። ጌታ እንደዚህ ብሎኛል። ልጅ አለ አባቱ የልጁን እጅ ይዞ እንደዚህ እንደሚራመድ ጌታ እንደዚህ ብሎኛል። የሆነ ጨለማ ከሆነበት ከሚደክምበት አንተን ዋጋ ከሚያስከፍልበት ምዕራፍ እግዚአብሔር ቀኝ እጅን እንደዚህ ይዞ ና ልጄ ተከተለኝ እያለ ከሆነ ጨለማ ወደ ብርሃን ሲያወጣ ካየ። አሜን። እስቲ ከኔ ጋር አንድ ጊዜ ወጣው በለኝ። ወጣው። ድገምልኝ። ወጣው። እሱ ሲናገር 7 ሰው ከሆነ መንደር ወጣ። ትንቢት እየሰማው ነው። ወጣው በለኝ። ወጣው። አንተ ስትወጣ ንግድም ይወጣል፣ ስራዬም ይወጣል፣ የተቆለፈብህ ጉዳይ ይስተካከላል። አሜን። ጌታ እንደዚህ ነው ብለኝ እንደዚህ ነው ያለኝ። ሁሉም ነገር ተቆላልፎ የተቀመጠ እሱ ተነስቶ ወጥቶ ሲሄዳዩ። አሜን። በኢየሱስ ስም አሜን። እኔ ስጸልልህ እንደምሆን ታምናለህ? አዎ እንደምሆን ታምናለህ? አምናለሁ። እኔ አንድ ነገር አየሁ። አንተ በጣም የምትሳሳው ለኔ ቀን ቢወጣለኝና ካለኝንም ነገር ኢንቨስት አደርጋለሁ እምትላት በጣም ድንቅ ሆነች አንድ ልጅ ነው። እኔ ማይክ በጣም ድንቅ ሆነች። ስለዚህ እኔ ያለኝም ነገር ሁሉም ነገር ቢቆላለፍ ምንም ቢሆን እኔ ለሷ ኢንቨስት ባደርግላት እምትላትን አየሁና እግዚአብሔርን ሲናገረው ሲጠይቀው እግዚአብሔር እንደዚህ አለኝ። የሱ ነገር ወደ ትክክለኛው መንገድ የሚወጣው የትክክለኛው እረፍት የሚያርፈው በዛች ልጅ ምክንያት አለ። አሜን። እሱን እያየው በእናንተ ህይወት መካከል የተበላሸ ጉዳይ ተስተካክሎ የሚያቅፍ ሰው አየሁ። አሜን። በአንድ ሰው ሲሰበር አየሁ። አሜን። በአንድ ሰው ሲሰበር አየሁ። አሜን። በአንድ ሰው ሲሰበር አየሁ። አንድ ዲቦራ የምትባል ሴት በመሳፍንት ዘመን ሰዎች ግራ ተጋብተው ቁጭ ባሉ ሰዓት ላይ ሰዎች ፍርድ ታወጣለች። ልክ እንደ ዲቦራ ባንተ ቤት አንድ ፍርድ የምታወጣ ልጅ እግዚአብሔር እኔ አስነስቼ እሰጣለሁ። አሜን። አሜን። አንቺ እስቲ ተነሽ ብድግ በልኝ። አዎ ተባረክ። ዲቦራ ናት ብላለች ሲጀመር። እሺ ሌላ ስም ልጨምርላት? ልጨምርላት? ቃል ኪዳን ልበላት? ቃል ኪዳን ነው ስሟ ራሱ። እኔ አንድ ቃል ላውጅባችሁ፣ እጆቻችሁ ከፍ አድርጉ። ያው እግዚአብሔር ምስክሬ ነው። ማሚኔ ያየው ነው። ምን እንደማይታ ቃላችሁ የሚበልጥ ኢየሱስ የሚበልጥ ቦታ ይወስዳችኋል። ሃሌሉያ። ዲቦራም ቃልም ስሟ ናት። ቃል ኪዳን ስሟ ነው። ቸርች ደግሞ ከዚህ በፊት አገልግሎት እዚህ ቸርች ላይ እሷ ዲቦራ ናት ተብላ ተሰየመች። እኔ ግን ቃል ኪዳን ነው ትክክል። እግዚአብሔር ነገርም ለመስራት እንደገና ቃል ኪዳን ሲገባየው። አሜን። እግዚአብሔር የቤተሰቦችን ቀን ለመስበር እንደገና ቃል ኪዳን ሲገባየው። አሜን። እግዚአብሔር የእርሷን ቤተሰቦቻቸውን ያሉበት ቃል ኪዳን ብሎ የሆነ ቀንበር ሲሰብርላቸው አየው። አሜን። ባይ ከኔ ጋር እጁ ከፍ አድርግና ኢየሱስ ይበለኝ። ኢየሱስ ይበልጣል በሉኝ። ይበልጣል። አሜን። አንቺን እንደዚሁ እያየው እዚህ አይደለም ሩቅ ቤተሰቦችን ነው ማየው። ሩቅ ቤተሰቦችሽን ወዳሉበት አየው።
ወዳለበት ሳያው ምንም ነገር የሆነው ነገር ሳይታወቅ በድንገት ስልክ ተደውሎ ቤታቸው ውስጥ ሆኗል ብሎ በሆነ አደጋ ምክንያት ቤቱን እንደዚህ ሰይጣን ከቦ ነው ማየው። አንድ ቤት በደንብ ስሙ። ይሄ ቤት አይደለም ሩቅ ሀገር ነው ማየው። ሩቅ ሀገር የመጣሽበት ነው ማየው። እዛ የመጣውበት እኔ ማያው በጣም ሰንሰለት የሰራ የዘር መንዘር ከርሳየው። ከዛ አለፈ ደግሞ አንደኛ መግባባት እንዳይኖራቸው፣ ሁለተኛ ቤተሰቦችሽ መካከል ሰላም እንዳይኖራቸው፣ ሶስተኛ የመጣሽበት ድጋሚ የድንጋጤ ስልክ ተደውሎ እንድመለስ እዛ ጋር የተሰራው ሰራየው። የሰበኩት የሚበልጥ ኢየሱስ የሰይጣንን አዋጅ ዛሬ ማታ ይሰብራል። አሜን። የሐዘን ድንኳን እንዲቆም ሐዘን ስልክ እንድደወል ምንድነው ይሄ ነው የሚያመው ቀላል ነው ብላችሁ እናንተም በጣም ቀላል አድርጋችሁ የያዛችሁት ምንድነው ሲባል ገኝ በዛበት ከበደበት ምን ሆነ ተነሳ ብሎ የሞት ስልክ እንድደወል የተዘጋጀው አየው። እግዚአብሔር እኔ ገለበጥኩታል። አሜን። ይገለበጥ። ያው እግዚአብሔር ምስክር ተገለበጠ። አሜን። እስቲ አንቺ ብቻ ከኔ ጋር ተገለበጠ በእኛ እንዴ ተገለበጠ። ድገምልኝ። ተገለበጠ። ድገምልኝ። ተገለበጠ። ያ ሰው ሲተርፋየው። አሜን። ያ ሰው ሲተርፋየው። አሜን። ያ ሰው ሲተርፋየው። አሜን። እስቲ እጆቻችሁን ዘርጉና ተረፈ በሉልኝ። ተረፈ። ድገሙልኝ። ተረፈ። ድገሙልኝ። ተረፈ። የተረፈው ተረፈ ነው። አሜን። ማን ነው እሱ? አባቴ ነው። አሜን። እጆቻችሁ ከፍ አድርጉ። ያው እግዚአብሔር ምስክሬ ነው። ዛሬ ማታ መልእክት አለኝ። አሜን። ያው እናንተ እዚህ ተቀምጣችሁ እዛ የሞት ቀንበር እንደገና ደግሞ የሞት ጉድጓድ የሚቆፍር ሟርተኛ ይስማ ዛሬ ተከፈተ። አሜን። እናንተም ቢሆን እጅ ከፍ አድርገህ ተከፈተ ይላለሁ። ተከፈተ። ያው እግዚአብሔር ምስክሬ ነው። ስልክ ደውይላቸው ምንም በሽታ ምናም የሚባል እላው ላይ አይሰራም። የታወጀው የሞትን አዋጅ እግዚአብሔር ሽር ያለው አለ። ሰላም ቤታችሁ ላይ ሆነ። የሞት አዋጅ ተሻረ። የጨለማ አዋጅ ተሻረ። ዋይ ከነጋር እጁ ከፍ አድርግና ኢየሱስ ይበልጣል ይበላይ። ኢየሱስ ይበልጣል። ድገምና ኢየሱስ ይበልጣል ይበላይ። ኢየሱስ ይበልጣል። ሃሌሉያ። አሜን። ኢየሱስ ይበልጣል። ተርፏል። አሜን። አጨብጭቡ ቁጭ በይ። እኔ እቺ ሳያት ምን እንደማውጣ ቃላችሁ ታተርፋለች እየቀኑባት ነው። ታተርፋለች እየቀኑባት ነው። ታተርፋለች እየቀኑባት ነው። በቅርብ ቀን እጃቸውን እስከሚሰጡ ድረስ እግዚአብሔር ያተርፍሻል። አሜን። ሳትቀኑ አሜን አላችሁ ለእናንተም ሆነ። አሜን። ድምጽ ነው የሚሰማው። ይስሐቅ በገሬራ ምድር ተቀመጠ። ይስሐቅ በገሬራ ምድር ተቀመጠ። እየቀኑ ይጨምራል። አሜን። በኢየሱስ ስም እየቀኑ ይጨምራል። ላንተን መጨመር ሆነ። አሜን። 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 እየቀኑ እየጨመረ ሄደ። አሜን። ምንም ረጅም ሰዓት አልወስድም። እጃቸው እስኪሰጡ ድረስ እየጨመርሽ አሜን። ባረኩሽ በኢየሱስ